በህይወቱ መቼም ሊረሳኝ የማይችላት ሴት ነኝ ብለሽ ታስቢያለሽ? ብዙ ሰዎች አውጥተው የማይናገሩት አንድ እውነት ይሄ ነው። ወንዶች ከብዙ ሴቶች ጋር የፍቅር ጊዜ ሊያሳልፉ ይችላሉ። እነዛ ውስጥም ብዙዎቹ ተመችተውት ሊሆን ይችላል። ነገር ግን በህይወቱ ውስጥ ድጋሚ በዛ መንገድ ከሌላ ሴት ፍቅር ላይዘው የሚችላት አይነት ሴት አለ። እቺ ሴት እንደማትደገም ያውቃል። የሚያፈቅራትም ከልቡ ነው። ሁን አብረው ልትሆን ትችላለች፣ አቷትም ሊሆን ይችላል። ነገር ግን አንቺ ለፍቅረኛሽ ይቺን ሴት መሆንሽን አብረሹ እያለሽ ወቂ። በዚህ ቪዲዮ መጨረሻ ያቺ በህይወቱ ብቸኛ የሆነችው ከልቡ ያፈቀራት ሴት መሆንሽን ለማረጋገጥ 10 መንገዶችን እነግርሻለሁ። 9ኛው ሁሉም ወንዶች ለማለት በሚያስደፍር ሁኔታ ሲያደርጉት የማያውቁት ነገር ነው፣ ግን ሁሉም ያደርጉታል። መጀመሪያው ግራ ያጋባሽ። ከሱ ጋር ስትሆኚ ሞቅ ቀዝቀዝ እያለ ግራ ያጋባሽ። ይደውላል፣ ያገኝሻል፣ ሁልጊዜ አለ፣ ይደውልልሻል። ፍቅራችሁ ብጥብጥ የተሞላበት አይደለም፣ የተረጋጋ ነው። ወንድ ልጅ ከልቡ ሲያፈቅርሽ በፍቅሩ እርግጠኛነት እንዲሰማሽ ያደርጋል። ግራ አትጋቢም፣ ግራ የመጋባት መንፈስ አይኖርሽም። ስለዚህ ፍቅረኛሽ ሁሌ የሚገኝልሽ፣ ሁሌ ያለውልሽ ሚል፣ ሁሌ የሚደውልልሽ እና ፍቅሩ ሁሌ ተመሳሳይና ቀጣይነት ያለው ከሆነ ይሄ በጣም ጥሩ ምልክት። ሁለተኛው የወደፊቱ አካል ነሽ። ድንገት ስለሆነ ቦታ እያወራችሁ እዛማ የሆነ ቀን መሄድ አለብን ይልሻል። ስለ አንድ አስቸጋሪ ባህሪው እየነገርሽው አብረን ስንኖር እኮ እንደዚህ አይሆንም እንደዛ ይሆናል እያለ ይነግርሻል። ልጆቻችን እንደዚህ አድርገው እንደዚህ ሆነው ይልሻል። ምናልባትም ስማቸው ማን ሊሆን እንደሚችልና ስንት ወንድ ስንት ሴት ልጅ እንደምትወልዱ የትምህርት ቤት እንደምትማሩ ሁላ ሊያወራልሽ ይችላል። እና ሁልጊዜም ግን ስለ ወደፊት ነገሩ ሲያወራ አንቺ አለሽበት፣ አንቺ የሌለሽበት የወደፊት ህይወት የሚያወራ ከሆነ መጠራጠር አለብሽ። ሶስተኛው ስሜትሽን ይጠብቅልሻል። የሚያፈቅርሽ ወንድ እጅግ በጣም ይጠነቀቅልሻል። አንቺ ለሱ ልዩ ሴት ነሽ። ያቺ የማትደገም በጣም የሚያፈቅራት ሴት ስትሆኚ አንቺን የሚጎዳሽ ነገር በጭራሽ እንዲያጋጥምሽ አይፈልግም። በጭራሽ ደግሞ እሱ የሚያደርገው ነገር አንቺን እንዲያስከፋሽ አይፈቅድም። ስለለመንሹ አይደለም፣ አታስከፋኝ ስላልሹ አይደለም፣ ስለምታለቅሽ አይደለም፣ ወይም ደግሞ ሁሌ ኮምፕሌን ስለምታደርጊ አይደለም ታስከፋኛለህ ብለሽ። ግን እንዲሁ ህመምሽ ይሰማዋል፣ ይከፋዋል፣ ያሳስበዋል። ደስተኛ ስትሆኝ ማየት ይፈልጋል። አንቺ ደስተኛ ካልሆንሽ የሱ ደስታ ይጎድልበታል፣ ጭንቀት ይይዘዋል። ስለዛ ነው የሚያደርግልሽ። ወንዶች ለሁሉም ሴት ይሄንን አያደርጉም፣ ግድ አይሰጣቸውም። እንደዚህ የሚጠነቀቅልሽ የሚጨነቅልሽ ከሆነ ችላ ብለሽ ተመሳሳይ ነው ሁሉም ጋር ብለሽ እንዳታልፊው። ከልቡ እንደሚያፈቅርሽ ለሱ ልዩ ሴት እንደሆንሽ የማትደገመዋ ሴት አንቺ እንደሆንሽ ሊያሳይሽ የሚችል ምክንያት ይሆንሻል። አራተኛው ይኮራብሻል። ለጓደኞቹ ስለ አንቺ ያወራል፣ ፎቶሽን ያሳያቸዋል። ለብቻችሁ ስትሆኑ ክብር እንደሚያሳይሽ ሁላ ሰው ፊትም ስትሆኑ ያንን ክብር አይነሳሽም፣ አይደብቅሽም። ይኮራብሽ ለሁሉም ሰው ሊያሳይሽ ይፈልጋል። ወንድ ልጅ የሚኮራበትን ነገር ለሁሉም ሰው ያሳያል፣ መደበቅ አይፈልግም። የሚደብቅሽ ከሆነ እንድታውቂ ማይፈልግ ከሆነ እንድትታወቂ ማያደርግ ከሆነ ለጓደኞቹ ማይነግራቸው ከሆነ የተለያየ ምክንያት ሊያቀርብልሽ ይችላል። አንቺን ሰው እንዳያቅሽ የሚፈልግበት ምክንያት አሳማኝ ሊያደርገው ይችላል ያንን ምክንያት። ነገር ግን በጭራሽ ወንድ ልጅ የሚኮራበትን የሚወደውን በተለይም ደግሞ ያቺ በምንም ማትተካ ማንም ሴት መቶ ሊተካት የማይችል እንደሷ ያፈቀራት የሌለ ሴት ከሆንሽ በጭራሽ ሊደብቅሽ አይሞክርም። እንኳን ለጓደኞቹና ለቤተሰቦቹም ያስተዋውቅሻል። የትም ቦታ ይዞሽ ይሄዳል። ስደውይለት ሁሉም ቦታ ያነሳል፣ አይዘጋብሽም። ከሰው ጋር ነኝ አይመቸኝም እንደዚህ አይነት ነገር አይልሽም፣ ስራ ላይ እስካልሆነ ድረስ ማለት ነው። ስለዚህ የሚኮራብሽ ከሆነ ለሰው የሚያወራ ከሆነ ሰውን እንድታውቂ እሱ ቦታ እሱ ስራ ቦታ እሱ ያለበት ቦታ ሁሉ አንቺ እንድታወቂ የሚፈልግ ከሆነ ይሄ በጣም ጥሩ ምልክት ነው እና እንድታልፊው አያስፈልግም ማለት ነው። ቀለል አድርገሽ ኖርማል ነገር ነው ብለሽ። አምስተኛው ከልቡ ያዳምጥሻል። መደጋገም አይጠበቅብሽም። አንዴ ከተናገርሽ ያልሽውን ነገር ያስታውሳል። ምክንያቱም ወንድ ልጅ ከልቡ ሲወድሽና ሲያፈቅርሽ አንቺ ለሱ ልዩ ሴት ስትሆኚ የምትናገሪያቸው ቃላቶች ለሱ ትልቅ ትርጉም ነው ያላቸው። ማዳመጥ ይፈልጋል። አንደኛ ስለ አንቺ ማወቅ በጣም ትልቅ ትርጉም አለው ለሱ። ከዛ ደግሞ የምታውቂውን ነገር የምታስቢበትን መንገድ ሁሉ መረዳት ይፈልጋል። የምትፈልጊውን ነገር አውቆ ያንን ነገር ሊያደርግልሽ ይፈልጋል። ስለዚህ ከልቡ ያዳምጥሻል። አትኩሮት ሰጥቶ ነው የሚያዳምጥሽ። ችላ አይለውም። የምትዩን ነገር እንደ ቀልድ ሊያልፈው አይችልም። ስድስተኛው ለውጥ ታይበታለሽ። የተሻለ ሰው ይሆናል። ኃላፊነት የሚሰማው ሰው መሆን ይጀምራል። የበሰለ ሰው የሚያደርገውን ነገር ማድረግ ይጀምራል። ስለ ህይወት ሲሪየስ መሆን ይጀምራል። እውነተኛ ፍቅር ሲይዘው ወንድ ልጅ ያድጋል። ከልጅነት ይወጣል፣ ወደ ትልቅነት ይመጣል፣ ወደ አዋቂ አስተሳሰብ ይመጣል። ምክንያቱም አሁን ለአባወራነት የምትፈልገው ሴት አለችው።
የቤቷና የልቧ ንጉስ ልታደርገው የምትፈልግ ሴት አለች እና ደግሞ ያቺን ሴት ከልቡ የሚያፈቅራት እሱም በዛ ልክ የሚፈልጋት ከሆነ እና ያቺ የማትተካ ሴት ከሆንሽ ይቀየራል። ቤት መምራት ወደሚችል ኃላፊነት መቀበል መረከብ ወደሚችል ወንድ ይቀየራል። ማንነቱ በአጠቃላይ ይቀየርብሻል ወደ መልካም ነገር ማለት ነው። ይሄ ካንቺ ጥልቅ ፍቅር እንደያዘው የሚያሳይሽ ሌላ ምልክት ነው ማለት ነው። ስለዚህ ይሄ ችላ ማለት በጭራሽ የለበትም። ብዙ ሴቶች አፍቅረው በግንኙነት ውስጥ ሆነው የሚቸገሩት ነገር ያ ወንድ መቀየር እያቃተው ነው። እንደ ወጣት ከጓደኛ ጋር መሆን መዝናናት ቢያምርም ነገር ግን ደግሞ እንደ ትልቅ ሰው እንደ አዋቂ ማሰብ ያስፈልጋል። ወጣትነት ላይ የፍቅር ህይወት ከተጀመረ ማለት ነው ቀጣይነት መኖር ስላለበት ወደ ትዳር መገባት ስላለበት እና አብዛኞቹ ሴቶች የሚቸገሩት ይሄ ወንድ ያንን ነገር ያን ከጓደኞቹ ጋር የሚያሳልፈውን ነገር የወጣትነት ዘመን የሚያስደርገንን ነገሮች ማቆም ባለመቻል መተው ባለመቻል ወደ አዋቂነት መለወጥ ባለመቻል ኃላፊነት መውሰድ ወደሚችል ወንድ መቀየር ባለመቻል ነው ብዙ ሴቶች ተሰላሽተው የሚያፈቅሩትን ወንድ ለመተው የሚገደዱት ማለት ነው። ግን የእውነት የሚወድሽ ከሆነ እነዚህን ነገሮች ትቶ አስተካክሎ ኃላፊነት ወደሚሰማው ወንድ ይቀየራል ማለት ነው። ሰባተኛው አንቺን ማጣት ሞቱ ነው። በጣም ያስፈራዋል። አንቺን ማጣት ማሰብ ራሱ አይፈልግም። ምክንያቱም ለሱ በጣም ትልቅ ቦታ አለሽ፣ እጅግ በጣም ያከብርሻል፣ ይወድሻል። አንቺን ማጣት ማለት በህይወቱ ተመልሳ የማትደገመውን ሴት ማጣት ማለት ነው። እንደማትደገሚ ካወቀ በዛ ደረጃ ከወደደሽ በጭራሽ ሊያጣሽ አይፈልግም። ሁሌም ግጭት ጸብ በመካከል ባይጠፋም ግጭት ጸብ ሲኖር እንኳን ያንን ነገር ለማስተካከል ይሞክራል። ምክንያቱም ያ ነገር ወደ መጣላት ወደ መለያየት እንዲያመራችሁ አይፈልግም። ምክንያቱም አንቺ የማትተኪዋ ሴት ነሽ በሱ ህይወት ውስጥ ሊያጣሽ በጭራሽ አይፈልግም። ሁሌም በጥል ውስጥ የሚያስፈራው አንቺን ድጋሚ ያለማግኘት አንቺን ማጣት ይሆናል ማለት ነው። ስለዚህ ይህንን ካየሽበት ይህም በጣም በጣም ጥሩ ምልክት ነው ማለት ነው። ትልቅ ምልክት ነው። ያቺ የማትተካዋ ሴት እንደሆንሽ ለሱ ከልቡ እንደሚያፈቅርሽ ልትረጂ ትችያለሽ ማለት ነው። ስምንተኛው ግልጽ ነው። ስሜቱን በግልጽ ይነግርሻል። የሚያስጨንቀውን ነገር ይነግርሻል። ያስደሰተውን ነገር ይነግርሻል። ፍርሃቱን ይነግርሻል። ወንዶች ዝም ብለው ለሁሉም ሴት የሚያስቡትን ያስጨነቃቸውን እነዚህን ሁላ ነገሮች ዝም ብለው አይናገሩም። በጣም ሊወድሽና ሊያምንሽ ይገባል። ሁሉን ነገር በዚህ ደረጃ ሊነግርሽ ከቻለ ማለት ነው። እና ይህንን የሚነግርሽ ከሆነ ፍቅረኛሽ እንዲህ የሚያወራልሽ ከሆነ ሁሉን ነገር ሳትደባበቁ በግልጽ የሚነግርሽ ከሆነ የተሰማውን ነገር የምታቂ ከሆነ ሁሌም ቅርቡ እንደ ጓደኛው የሚያዋራሽ ከሆነ ይሄ ከአንቺ በጣም ጥልቅ ፍቅር እንደያዘው ለአንቺ ትልቅ ስሜት እንዳለው እንድትረጂ መሆን አለበት። ምክንያቱም ወንዶች እንደ ሴቶች አይደሉም። ዝም ብለው ለሁሉም ጓደኞቻቸው ሁሉ ነገር አይናገሩም። ስለዚህ ስሜትን ማለትም መደሰትን፣ መከፋትን ኢንቮልቭ የሚያደርጉ የሚመለከቱ ነገሮች ላይ ለአንቺ የሚያወራሽ ግልጽ የሚሆንልሽ ከሆነ እንደሚያፈቅርሽ እርግጠኛ መሆን ትችያለሽ። ዘጠነኛው ካለ ምክንያት ይደውልልሻል። ካለ ምክንያት ያገኝሻል። ምክንያት አያስፈልገውም። ዝም ብሎ እንዲሁ በላሽ ወይ ይልሻል። እቤት ነሽ ወይ ብሎ ቴክስት ሊያደርግልሽ ይችላል። ቀንሽ እንዴት ነበር ብሎ ይጠይቅሽ ይችላል ደውሎ። ይሄ ግድ ስለሚሰጠው ነው፣ ስላንቺ ስለሚያሳስበው ነው፣ ጭንቅላቱ ላይ ስለምትመጪ ነው፣ ስለለመደበት አይደለም። ቢዚ ሆኖ ስራ እየሰራ ራሱ ጭንቅላት ውስጥ አንቺ ያለሽ። ለዛ ነው ድንገት የሚደውልልሽ ምንም ምክንያት ሳይኖረው እንገናኝ ሊልሽ ሳይሆን የሚልሽ ነገር ሳይኖረው የሚደውልልሽ እና የሚያናገርሽ ማለት ነው። ይሄ ከሁሉም ትልቁ ምልክት ነው እና ይሄ ካለ እርግጠኛ መሆን ትችያለሽ። እስኪ ዘጠነኛውን አለ ብላችሁ የምታስቡ ከሆነ ኮመንት ላይ አስቀምጡልን። አስረኛው ሰላም ይሰማሻል። ከሱ ጋር ስትሆኚ ጭንቀት አይደለም የሚሰማሽ። ይሄ በጣም ትልቅ ምልክት ነው። ከጭንቅላትሽ በላይ እንታስቢ አያደርግሽም። ምክንያቱም የሚያደርገው ነገር በሙሉ ሰላም የሚሰጥ ነው። የማፍቀር ምልክት ነው የሚያሳይሽ። አያስጨንቅሽም። ሌላ ሴት ትኖሪ ሆኖ እያልሽ አትጨነቂም። እሱን ማባረር አይጠበቅብሽም። 10 መደወል፣ ስልኩን ቼክ ማድረግ፣ መጨነቅ አይጠበቅብሽም። መለመን አይጠበቅብሽም። ሰላም ይሰማሻል፣ መወደድ ይሰማሻል። ምክንያቱም እውነተኛ ፍቅር ሰላምና መወደድ እንዲሰማን ስለሚያደርግ ማለት ነው። ስለዚህ እነዚህ ነገሮች ካሉ ስለዚህ ወንድ በየቀኑ ራስሽን ጥያቄ መጠየቅ የለብሽም ማለት ነው። እነዚህ ነገሮች ካሳየሽ ምልክቶቹ ናቸው። ከልቡ ያፈቅርሻል ማለት ነው። አንቺ የማትተኪዋ ሴት ነሽ። ከልቡ ያፈቀረሽ ሴት ነሽ። ይህንን ቪዲዮ ከወደዳችሁት ላይክ አድርጉት። ለምትወዱት ሰው ወይም ለፍቅረኛችሁ ሼር አድርጉት። እንደዚህ አይነት ቪዲዮዎች እንዲደርሳችሁ ሰብስክራይብ አድርጉ።
ሀሳባችሁንና ጥያቄያችሁን ደግሞ ኮመንት ላይ አስቀምጡልን። ከነዚህ ውስጥ ፍቅረኛሽ ስንቱን አድርጎልሻል፣ የትኛው ደግሞ በጣም ያስደስትሻል የሚለውን ኮመንት ላይ አስቀምጡልን። በሌላ ቪዲዮ እስክንገናኝ ሰላም ሆኖልን